ሁሌስ አሁን ብዙም አይሰማሽም። እንደሚነቃ ከነገርኩሽ አይበቃም? ምናልባት ጆሮ እንደ ጭንቅላት ካልሰራ ብዬ እኮ ነው። አንቺም እንደዛ ሳሚ ወሬ ብቻ። ቤዛ ሮቤልን ቆይ ባለቤቴን ምንድነው ያደረከው ብላ በጠየቀችው ሰዓት ምክንያቱም ከነ ነፍሱን ስቶ ስለነበረ ራሱን ስለሳት ስለማያቅ አምጥቶ ጀስበር ላይ ነበር ዘርግቶላት ሊመለስ የፈለገው። እናም ቤዛ ተከትላ ቆይ ባለቤቴን ምን አድርገህ ነው ያመጣኸው? ምንድነው ያደረከው? ምንም ሳትለኝ እንዴት ወጥተህ ትሄዳለህ? በማለት ስትጠይቀው ምን ሆነ ስትለው ይላታል። ቆይ ምንድነው ያደረከው? ምን አድርገን ያመጣኸው? ሱራፌል እኮ አልነቃም በማለት ስትመልስለት እንዴት ባዶ ሬሳ አምጥተህ እዚህ ጋር ቁጭ አድርገልኝ ስትሄድ ዝም የምልክ ይመስልሃል እንዴ? ታዲያ ካልፈለግሽው እንዴት ነው አምጫዋ ታዲያ ሆስፒታል ወስደን እዛ አስክሬን ክፍል አድርገን እንደፈለግን እንጫወትበታለን የሚል ቀልድ ይቀልድባታል። እኮ አንተ ይኸውልህ ንገረኝ፣ ምንድነው ያደረከው ነገር ብቻ እንድትነግረኝ ነው የምፈልገው፣ ሌላ ቃል አልፈልግም በማለት በቁጣ ስትናገረው ምንም አልሆነም ይነቃል አልኩሽ እኮ ሴትዮ፣ ከደቂቃዎች በኋላ ይነቃል ብዬሻለሁ። ምንም አልሆነም በቃ ነገርኩሽ፣ የዶክተር ስራዬን ነገርኩሽ፣ ከዚህ በላይ ምን ፈለግሽ በማለት ቆይ ዝም ብዬ የምለቅህ ይመስልሃል ወይ ጉድ? እኔ ባለቤቴን አምጥተህ ባዶ አስክሬን እዚህ ጋር አስቀምጥልኝ ስትሄድ ዝም ብዬ የምለቅህ ይመስልሃል? ማመንሰልኩ ቤዛ እኮ ነኝ በማለት ነበር የጀመረችው። እሱም እና ምን ልታደርጊኝ ፈለግ? የማደርገውን እኔም ልክ እንደ ሱራፌል አደርጋለሁኛ። ሱራፌል እንዳደረከው እኔም አንተን እሱን ማድረግ አያቅተኝም ስትለው በጣም ጎበዞች ናችሁ ሴቶቻችን፣ እንዴት ነው በጣም እያደጋችሁ ነው እየመጣችሁት። ሉሲ ሱራፌልን እንደዚህ ያደረገች፣ ቤዛ ደግሞ ሮቤልን። በጣም ጎበዞች ናችሁ ትለያላችሁ በሚል ነበረ ሳያስበው የሉሲ ስም ካፉ የወጣው። በዛን ሰዓት ምን ሉሲ ነች እንደዚህ ያደረገችው? ሱራፌልን ምን አድርጓት ነው ስትለው በቃ ታዲያ በፍቅሯ ለምን ይመጣል? ማን አለው እኮ እሱ ምን አደረጋት? ሱራፌል ምን አደረጋት? ሳሚን ምን አድርጎባት ነው እንደዚህ ያደረገችው? ምንድን ነው እሷ እንጂ እምነቷን አጉድላ ግፍ ሰርታ እየሄደችው እኛ ምን አደረግናት? ሱራፌልስ ቢሆን ምን አደረጋት የሚል ጥያቄ ብትጠይቀውም ያው እንግዲህ ከኔ ጋራ ጥሩ ፍቅር ጀምረን ስለነበር እቤታችን መጥቶ ሲበጠብጠን ነው ሉሲ እንደዚህ የመታችሁ፣ እኔን ሲይዘኝ እሱ መታችሁ፣ በቃ አዲስ ነገር የለውም በሚለው ሲናገራት በጣም ትናደድና አንተ እስር ቤት ሆናችሁ እዛ ጋር ከሷ ጋራ ትመሳጠሩ ነበር ማለት ነው። እስር ቤት ሆነህ ነዋ ያገዝካትና ብር እንድትወስዱ የሆናችሁት። በጣም የሚገርም ነው። ለዛ እኮ ነው በገንዘብ እንደተፈታ ነው የተፈታኸው ብዬ የምነግርህ። ይኸውልሽ ጸልይ፣ እኔ ማንም ሳይሆን ያስፈታኝ ገንዘብም ሰውም ሳይሆን ጸሎቴ ነው፣ ጸልዬ ነው ለፈጣሪ። ስለዚህ አንቺም መጸለይ ያለብሽ ጸልይ፣ ባልሽ ይድንልሻል፣ ገንዘቡንም ታገኙታላችሁ። 40 ሚሊዮኑን ብር ተመልሶ እንድታገኙት ጸልይ በማለት ለኔ ሳይሆን አንተ ሰውዬ እኔ የምናገረውን ነገር በስነ ስርዓት መልስልኝ፣ እንድታፌዝብኝ አይደለም ስትለው እያፌዝኩብሽ አይደለም እኮ ቤዛ፣ እውነቱን እኮ እየነገርኩሽ ነው። ለኔ እኮ አይደለም ጸልይ ያልኩሽ ለፈጣሪሽ ነው ጸልይ ያልኩሽ ብሎ ተሳልቆባት ጥሏት ይሄዳል። እሷን በንዴት ትገባና እኮ ሉሲ ሱራፌል እንደዚህ መታችሁ ማለት እቺ የተረገመች እኔ ለሷ ስንት ነገር አድርጌላት የሷ መልስ ግን ይሄ ነው በማለት ወደ ሱራፌል ትሄዳለች። ሱራፌልን በእያንዳንድ ሰዓቱ እየቀሰቀሽ ረጅም ሰዓት እንዳይተኛ ስላላት ቤዛ ራሷን ቁጭ ብላ አድራ እሱን ስትጠብቅ ነበር ያደረችው። እናም ሊነሳ ሲል እንዳትነሳ እባክን ተረጋጋ ሱራፌል ስትለው እኮ ለምንድን ነው የማልነሳው በማለት ይመልስላታል። አይ ዶክተሩ በእያንዳንድ ሰዓቱ ስለሆነ ቀስቅሾ ያለኝ እና ደግሞ አሁን ከተነሳ ጥሩ አይመጣም፣ ስለዚህ ዝም ብለዚሁ ደገፍ በል ትለዋለች። እኮ ምንድን ነው የሆንኩት? ምንድን ነው ያደረገኝ? ይሄ ተረገመ እሱ ሳይሆን ሉሲ ነች እንደዚህ ያደረገችህ፣ ሉሲ ነች የመታችህ ስትለው ይደነግጣል። እቺ የተረገመች እሷ ነች እንደዚህ ያደረገችኝ? ወይኔ ሱራፌል፣ አዎ እሱን ይዤው ነበረ፣ ግን ደግሞ ብቻ ተይው፣ ለማንኛውም አለቃቸውም ሲል እዛው ተኝቶ ይዝታል። ሱራፌል እባክን አሁን አንተ ለራስህ ተይዘሃል፣ ስለዚህ እንደዚህ አትሁን፣ ተረጋጋ በሚል ታጽናናው ጀመር። ሳሚ መኝታ ቤት አልተኛም። መኝታ ቤት ቁጭ ብሎ ግድግዳ ተደግፎ እያለቀሰ ነው። እኔ እንደዚህ መሆኔን አይታ ባመንኳትኝ እንዲህ ተከዳኝ ወይ? በእምነት ባስቀመጧት እንዴት በቤዛና በሱራፌል ላይ እንደዚህ አይነት ነገር ታደርጋለች? በማለት ሉሲን እየወቀሰ እያለቀሰ ጮሆ እንዳያለቀስ ሰው ቤት ስለሆነ እየተጨናነቀ እንባውን ያፈስ ጀመር። መኝታ እንኳን አልተኛም። በአንድ እጁ ቁስሉን ይዞ
እያለቀሰ ነበር። በድንገት ለማየት ቤዛ ተነስታ ወደ ሳሚ ክፍል ትሄዳለች። ስትሄድ በአጋጣሚ ደገፍ እንዳለ ሸለብ አድርጎ ስለነበረ አንኳኩታ ስትገባ ይነቃል። አልተኛህም አይደል? እንደፈራሁት ቁጭ ብለሃል። ያው አንቺስ መሽተኛሽ ነበረ መልሱ። ሳሚ አይ አይደለም፣ እኔማ ያው ሱራፌልን እየጠበኩኝ ስለሆነ ነው እና በዚሁ አንተንም ልክ ብዬ ነው ስትለው ተይኝ እስኪ ደግሞ እኮ አይገርምም ሉሲ እኮ ነች ሱራፌልን እንደዚህ ያደረገችው እኮ ለምን በሚል ሲደነግጥ አላቅም ሄዶ ሲያናግራት መሰለኝ ያው ከሮቤል ጋር አብረው ናቸው መሰለኝ እሱ አግዟት እኮ ነው እንደዚህ ስራውን የሰራችው በማለት ስትነግረው ሳሚ የበለጠ ይናደዳል። እነዚህ የተረገሙ እኔ አለቃቸውም ብቻ እግሬ ከዚህ ቤት ሲወጣ የመጀመሪያው ስራዬ እነሱ ይሆናሉ ነበረ። እናም ሉሲ ደግሞ የባሏን አሁን ያፈቀረችው ሮቤልን እንጂ ሳሚን ረስተዋለች ከነመፈጠሩም። ምክንያቱም አሁን ላይ የሳሚ ልጅ ማስወረድና ከውስጧ ማጥፋት ትፈልጋለች። ሮቤልን መድኃኒት እንዲሰጣት ትጠይቀዋለች። ሮቤልም ደጋግመሽ አስቢበትና ንገሪኝ፣ ቆርጠሽ ወስነሽ ከሆነ ነው፣ አይ ካልሽ ደግሞ አልሰጥሽም እኔን እንዳትወቅሽኝ በማለት ሲጠይቃት አይ እኔ ወስኜ ነው፣ ምክንያቱም የእሱ ልጅ አያስፈልገኝም፣ ከዚህ በኋላ እኔ እናንተ አብረነን አይደል ስትለው እሱማ ምን ጥያቄ አለው? ምን ጥርጥር እና ይቺ መድኃኒት እኮ ትንሽ ናት ሮቤል ታወርደዋለች ወይ? ዶክተር ነኝ፣ እንደ ዶክተር የስራዬን ነው የምሰጥሽ፣ በአንዴ አይደለም በሁለቴ የኛው የሚወሰደው መድኃኒት ነው በደንብ የሚያወርደውና ይሄ ግን አሁን መበተኛ ይሆንሻል፣ ይሄንን ዋጩ ይላታል። እሷም ግን ምንድን ነው እያመነታሽ ነው ያለሽው? እርግጠኛ ካልሆንሽ እንዳትወስጂው ሲላት አይ እርግጠኛ ነኝ በማለት መድኃኒቱን ትወስዷለች። እና ቆይሽ አሁን ምንድን ነው የሚያደርገኝ? አሁን ነው የሚያመኝ ስትለው አይ አሁን አያመሽም እየዋለ እያደረ ነው እንጂ አሁን ሳይሆን ሁለተኛውን መድኃኒት ስትወስዱ ግን በጣም ያመሻል። ብዙ ሰዎች የሚታመሙት ብዙ ነገር የሚሆኑት ሁለተኛውን መድኃኒት ሲወስዱ ነው። ይሄኛው ምንም አያደርግሽም፣ ምናልባት ቁርጠት ሊኖርሽ ይችላል። አዎ ልክ ፔሪድ ሲመጣ የሚሰማኝ ስሜት እየተሰማኝ ነው፣ በቃ ከዛ ውጭ ሌላ ነገር የለውም፣ አይዞሽ፣ ለማንኛውም ራስሽን ጠብቂ ብሏት ሮቤል ጥሏት ይሄዳል። ሰራተኛ አስገባልኝ ስላለችው ሰራተኛም ቀጥሮላታል። ሰራተኛው እመቤት ትባላለች፣ የቤተሰብ ስሟ። ስሜ እመቤት ነው ስትላት የቤት ሰራተኛ መሆንሽን ስላላወቁ ነው ቤተሰቦችሽ እመቤት ያሉሽ ብላ ትሳለቅባት ጀመር ሉሲ። አሁን እሺ ከፊት ለፊት አትቆሚ፣ ሂጂዛ ሽንት ቤት የሆነ የሚታጠብ ልብስ አለ እሱን እጠቢ ስትላት ቁርስ እየሰራው ነበር ብጨርሰው ስትላታለች። ስለሱ እኔ ያዘዝኩሽን መጀመሪያ በማለት ስትላት እሷም ተነስታ ወደ ሽንት ቤት ስትሄድ ያየችው ደም ብቻ የሆነ ቁምጣ ሲሆን ይሄን ማላጥብም ደም የነካው ነው ትላታለች። እንቺ